ሰላም አለይኩም ቤተሰብ እንዴት ናችሁ? ዛሬ ያው ክሽን ውስጥ እገኛለሁ። ጁማኑ ምሳ ምናምን እየሰራሁ ነውና አዋዜ ሰርቼ ለምን አላሳያችሁም ብዬ አዋዜና የምንሰራው ምን መሰላችሁ? ሰናፍጭ ነው ሰርተን የምናስቀምጠው ማለት ነው። ከዛ ስንጠቀም ለሚያስፈልገው ምግብ እያወጣን እንጠቀማለን ማለት ነው። እዚህ ጋር እንደምታዩት ከ1 ኪሎ በላይ የሚሆን በርበሬ አለ። እዚህ ጋር ደግሞ የወጥ ቅመም መከለሻ አለ። እዚህ ጋር ነጭ ሽንኩርትና ዝንጅብል ደግሞ ይሄ አለ ማለት ነው። ዝንጅብል ፍሬሽ የሆነ ነገር ነው ሁሉም። ይሄንንም ቤት ፈጭቼ ነው። በርበሬውም ቤት የተዘጋጀ ራሴ ያዘጋጀሁት ነው። እዚህም ደግሞ እርድ አለ፣ ጫውና የወይራ ዘይት ሙሉ ነው ይሄ አለ ማለት ነው። እዚህ ጋር ደግሞ አንዱ ለበርበሬ አንዱ ደግሞ ለሰናፍጭ ማድረጊያው ማለት ነው። ውሃ ያሞኩ ነው። ልጨርስና አሳያችኋለሁ ማለት ነው። ኢንሻአላህ አብራችሁ ይቆዩ፣ ትወዱታላችሁ። ያው በቀላሉ ማለት ነው። ሌላም ማዘጋጀት ሊኖር ይችላል። ዛሬ ቤት ስውል እንደዚህ ለምን አላዘጋጅም ብዬ ኢንሻአላህ ምሳ እየሰራሁ ነው። ምሳ ደግሞ የሰራው መሰላችሁ ሩዝ በስጋ ነው ማለት ነው። ስለዚህ ይሄ ደግሞ ያስፈልገዋል ማለት ነው። ማሻአላህ ትወዱታላችሁ። አብራችሁ ይቆዩ እና እዚህ ጋር ደግሞ ሎሚ ያስፈልገናል። አሁን ውሃችን ፈልቷል። ወደ መመጠኑ ነው የምንሄደው ማለት ነው። በመጀመሪያ ማሮህ የምንልና በርበሬያችን እዚህ ጋር እናረጋለን ማለት ነው። እንደዚህ እናረጋለን በርበሬያችንን እና በርበሬያችን እንደዚህ ገለበጥና አይደለ። ከዛ ሰናፍጭ ደግሞ እዚህ ጋር አዘጋጅቻለሁ እንደዚህ ተፈይቶ ማለት ነው። ቢስሚላ እዚህ ጋር እንገለብጠዋለን ማለት ነው። ጉሉ ማሻአላህ። አሁን ምን እናደርጋለን መሰላችሁ? ለሁለቱም ዝንጅብልም ነጭ ሽንኩርትም ከሁሉም አይነት እናደርግበታለን። እርድ ብቻ ነው በርበሬው ላይ የማናረገው። ለምን እርድ እኔ ሲፈጭ በርበሬው ላይ ስላረኩኝ ማለት ነው። እና ቢስሚላ እዚህ ጋር ዝንጅብላችንን እናደርጋለን። እንደዚህ በደንብ እናደርግበታለን። ቆንጆ ነው ዝንጅብል ማሻአላ። ያው ለጤና ጥቅም አለው፣ ብዙ ጥቅም አለው። አሁን ስለ ጥቅሙ ሳይሆን እኔ ማነግራችሁ ምንድነው ያው ምግብ ያባላል በሚለው የምንጠቀመው ነው ማለት ነው። ከዛ ነጭ ሽንኩርት እንደዚህ ማሻአላ ተባረክ ረህማን በደንብ አድርገን እናደርግበታለን። በደንብ ቢያንስ 1 ኪሎ ነጭ ሽንኩርት ያስፈልጋል ማለት ነው። ለማቃጠል ነው ምናምን እንዳትሉ በጣም ያስፈልገዋል። እንደዚህ ማለት ነው። አያችሁታ። ከዛ ምን እናደርጋለን ደግሞ እዚህ ጋር የተፈጨ መከለሻውን ሁሉንም ነው የማረገው። ለዚህኛው ሌላ አረጋለሁ ማለት ነው። መከለሻዬን ሁሉንም ነው የማረገው። ከዛ ምን እናደርጋለን እርድ ነው። አያችሁታ። ቢስሚላህ እርድ ያስፈልገዋል በጣም ይሄ ሳይበዛ እንደዚህ ማሻአላ። ከዛ ሎሚያችንን እናረጋለን እንደዚህ። ከዛ ነጭ ሽንኩርትና ዝንጅብል ደግሞ በደንብ እናረግበታለን። ጫው እናረግበታለን። ከዛ ምን እናረጋለን ነጭ ሽንኩርታችንን እዚህ ጋር ይሄን ነጭ ሽንኩርት በሙሉ አረጋዋለሁ። ይሄንን ደግሞ በሙሉ ዝንጅብሉን አረጋዋለሁ። ማሻአላ አትሉም? እዚህ ጋር ጨርሰናል። አፍጫችን ላይ በዚህ መልኩ ዝንጅብላችንንና እርድ አድርገናል ማለት ነው። አሁን የወይራ ዘይት ነው። እኔ በነገራችን ላይ ኖርማል ዘይት መጠቀም ይቻላል። እኔ ግን እናቴም እንድትበላ ማረገው ምንድነው የወይራ ዘይቴን ነው ማለት ነው። ትንሽ ጫው ለሁሉም ጣል አድርግበት ሳይበዛ። ያው ጫው ያስፈልገዋል ግዴታ ነው። ቢስሚላ በዚህኛው ላድርገው። ይሄ አዝግ ነው። አያችሁታ። እንደዚህ ጣል እናደርግበታለን። አያችሁታ። ይሄንንም እንደዛው። ከዛ ማሻአላ ተባረክ ረህማን ምን እናረጋለን የወይራ ዘይታችንን እዚህም ላይ እናረግበታለን። ብዛት ግን የምናረገው ለበርበሬያችን ነው ማለት ነው። አያችሁታ። ይሄንን እንደዚህ ቆንጆ አድርገን እናረግበታለን ሳንሰስት። ያው የወይራ ዘይት ኢትዮጵያ ውስጥ ወርቅ ነው። ወርቅ ታውቃላችሁ ውድ ስለሚገዛ ማሻአላ ተባረክ ረህማን እንደዚህ አድርገን ሁሉንም ምንም ሳናስቀር፣ ምንም ማስቀረት የለብንም። ጭልጥ ነው የምናረገው። ይሄ ሺ ምናምን ነው በነገራችን ላይ የሚገዛው። ግድ ነው ጀማዓ። ያው ጥሩ ነገር እስከ ብዙ ጊዜ ስለምንጠቀመው ወሳኝ ነገር ነው በነገራችን ላይ። ምግብ ያባላይ ደግሞ የጤና ጥቅምም አለው ማለት ነው። ማሻአላ ተባረክ ረህማን ጭልጥ እንደምንም እንዳቀራችሁ ከቻላችሁ ውሃ ሙቅ ውሃ አድርጋችሁ ራሱ አለቅልቃችሁ አድርጉት ማለት ነው። ከዛ ምን እናረጋለን ሙቅ ውሃችንን እናረጋለን። ቢስሚላህ ራህማን ራሂም ሙቅ ውሃ እዚህም ላይ እንደዚህ ጠብ እናረግና እያየን ነው የምናደርገው። በጣም እንትን እንዳይለብን ልቀላቅለውና ልመለስ። በጣም እሹት ቤተሰብ እሽት አድርጉት እንደዚህ ቀልቀል በደንብ። ሙቅ ውሃ ወሳኝ ነው። የሚያቃጥል ነገር ምናምን በእርግጠኛ ሚጥሚጣ ምናምን በርበሬ ላይ አልጠቀምም። ኖርማል ራሱን ችሎ ነው። ግን ዝንጅብሉም ይሄም እንደዚህ መዋሃድ አለበት። ማሻአላ ተባረከ ረህማን። እዩት። ገና አልተቀላቀለም። ገና አልተቀላቀለም። ልቀላቅልና ባንድ ልመለስ። አሁን ሰናፍጫችን ላይ እንትን እናረጋለን። ምን እናረጋለን መሰላችሁ?
ቤት ውስጥ የተዘጋጀ ይሄ ቀይ ሽንኩርት ደርቆ ኮረሪማ ብቻ ሙሉ ቅመም ተደርጎበት ለወጥ መከለሻ የተዘጋጀ ነው። በርበሬም ላይ ሳረጋ አይታችሁኛል። ይሄንን እጨምርለታለሁ ማለት ነው። ግዴታ ያስፈልገዋል። በቃ ታብቁኝ። ኮረሪማ ወሳኝ ነገር። ኮረሪማችንን አድርገናል። አሁን ሙቋ በደንብ ያስፈልገዋል። ይሄ ሙቋ በደንብ ያስፈልገዋል። በደንብ እንቀላቅለዋለን። ልክ እንደዚህ እንዲሆንልን ማለት ነው። ማሻአላ ተባረክ ረህማን። አያችሁታ። ይሄ በኋላ እንደዚህ አይቀመጥም። ኦልባ ላይ ተደርጎ ክዳን ያለው ቃል ላይ ክዳን ተደርጎ ይቀመጣል። በፈለጋችሁ ሰዓት እያወጣችሁ መጠቀም ነው ማለት ነው። እና ይሄን አሁን በደንብ ልሽውና ልቀላቅልና ልመለስ። እንግዲህ አዋዜያችን በዚህ መልኩ ተሰርቶ ሰናፍጫችንን በዚህ መልኩ ተሰርቶ ማሻአላ ተባረክ ረህማን አልቋል። እዩት፣ አያችሁታ። ማሻአላ ተባረክ ረህማን። አዋዜው በዚህ ልክ ነው ያደረኩት። እያደር እንትን ይላል ማለት ነው፣ ይወፍራል። በቃ ከዚህ በላይ ማቅጠን አልፈለኩም። ማሻአላ ተባረክ ረህማን። እዚህ ጋም ደግሞ ይሄው ሰናፍጩ ይሄን ይመስላል ማለት ነው። ማሻአላ ተባረክ ረህማን። ሁሉም ጽድት ባለ መልኩ ተዘጋጅቶ አልቋል። ይሄን ፍና አድርገን እናስቀምጠዋለን። ከዛ እቃ አጥበን አድርቀን በሶፍት እቃውን ድርቅ ካደረግን በኋላ ግልብጥ አድርገን ቁጭ ነው የምናደርገው ማለት ነው። ስንፈልግ የራሱ የሆነ ማንኪያ አድርገን እንጠቀማለን። ለምን በእጅ አይነካም ጭራሽ። እንደምታዩት ማሻአላ ተባረክ ረህማን በጣም የሚያምር ማሻአላ ተባረክ ረህማን ሆኖ አልቋል። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉ ማለት ነው። እና እዚህ ጋር እንደምታዩት ይኸው ሩዝ በስጋ ሰራሁኝ። ከዛም በኋላ በዚህ መልኩ ፏፈሽ ሸረኩት ማለት ነው። ያው ጊደር ዘቅጥ ወይም ደግሞ ኩከር የሚያስፈልገው እንደዚህ ጁማ ያስፈልጋል ማለት ነው።